ሰላም ተመልካቾቻችን እንደምን ሰንብታችኋል? በየሳምንቱ ወደ እናንተ የሚቀርበው የህፃናት ምግብ ፕሮግራማችን ነው። የእስካሁን ቪዲዮዎች እንደጠቀሟችሁ ተስፋ አደርጋለሁ። ልጆቻችሁንም ደግሞ የተመጣጠነ ምግብ እያበላችሁ ነው የሚል ተስፋ ይኖረኛል ማለት ነው። ለዛሬ ይዤላችሁ የመጣሁት ምግብ ድንች እና ካሮት ማለት ነው አንድ ላይ ደባልቀን እንቁላል ጨምረን እንጠብሳለን ማለት ነው። እንቁላል አለርጂ ለሆኑ ልጆች ወይ ደግሞ ለማይመገቡ ልጆች ካሉ ደግሞ ትንሽ ዱቄት አድርገን ደግሞ አብረን መጥበስ እንችላለን ማለት ነው። ስለዚህ ወደ ምግብ አዘገጃጀታችን እንሄድ ማለት ነው። ያው የሚያስፈልገን 2 ካሮት፣ ያው መጠኑን እናንተ መጨመር ትችላላችሁ። 2 ድንች እናረግና በደንብ አጥበን እንልጣቸዋለን። እንልጥና አጥበን ትንሽ ገንፈል አድርገን እንትን እንላለን። በጥሬው ማድረግ እንችላለን፣ ፈቅፍቀን ማለት ነው። እንደ ምርጫችን ነው። ትንንሽ ከሆኑ በደንብ ይበስልላቸው ጥሩ ነው። ትንሽ ከፍ ሲሉ ግን ፈቅፍቀን መስራት እንችላለን ማለት ነው። ልጆቻችን ሲመገቡ እንግዲህ ልጆች ምግብ የማይበሉባቸው ምክንያቶች የተወሰኑ አሉ። አንደኛው ያው ዋነኛው ምክንያት ሊሆን የሚችለው ልጆች ከታመሙ፣ አሁን ለምሳሌ ጉንፋን ሊሆን ይችላል፣ ወይ የሆድ ህመም፣ ወይ ደግሞ ሌላ በሽታ፣ ይሄ የምግብ ፍላጎት የሚዘጋ አይነት ከሆነ አንድ እሱን ቼክ ማድረግ አለብን። ከነሱ ውጪ ከሆነ ግን ልጆች ለምን ምግብ አይበሉም ብለን በምናይ ጊዜ አብዛኛው ጊዜ ወይ ጣፋጭ የሚበሉ ልጆች፣ አብዝተው የሚመገቡ ልጆች ሊሆኑ ይችላሉ። ሁለተኛ ደግሞ ይሄ የምግብ ሰዓታቸውን ወይ በቃ መደበኛ ሰዓት ከሌላቸው ልጆች የምግብ እንትናቸው ይዛባባቸዋል ጊዜያቸውና እሱንም ማስወገድ ይኖርብናል። በቃ በሰዓቱ በጊዜው ለልጆች ጠብቀን ምግባቸውን መስጠት አለብን እና ደግሞ ራሳቸውን እንዲበሉ ማበረታታት ይኖርብናል። እንደዛ ሲሆን ፍላጎት ይኖራቸዋል እና የምግብን ሰዓት ደግሞ ደስተኛ ሆነው እንዲመገቡ እኛም ሳንቆጣ ተረጋግተን ልጆቻችንን መመገብ ይኖርብናል ማለት ነው። እነዚህን ነገሮች መሞከር ያስፈልጋል ልጆች ላይ እና ደግሞ ራሳቸው በሚመገቡበት ጊዜ አንድ እጃቸው ይሄ ሞተር ስኪል ወይ ደግሞ ይሄ መንካት የሚቻለው እንትናቸው ጣቶቻቸው እየዳበረ እንዲሄድ ያደርግላቸዋል እና ደግሞ የተለያየ ቴክስቸር እጃቸው እንዲለምድም ይረዳቸዋል። እነሱም ደስተኛ ነው የሚሆኑት እና ራሳቸው እንዲመገቡ ለልጆች መፍቀድ አለብን ማለት ነው። ያው ከባድ ነው። ብዙ ምግብ ያባክናሉ፣ ይደፋፋሉ። ግን አንዳንዴ እንደዛ ብንሞክር በተለይ ልጆቻችሁ ምግብ አልበላ የሚሏችሁ ቤተሰቦች ልጆቻቸው ራሳቸው እንዲመገቡ ፍቀዱላቸው ማለት ነው እና ደግሞ በምግብ ሰዓት ምንም አይነት ቲቪ፣ ስልክ አትስጧቸው። እሱም የልጆች የምግብ ፍላጎታቸውን ይቀንሳል። ምክንያቱም ፎከሳቸውን ይወስዳል። እነሱ ማየት የሚፈልጉት ያንን ነው እንጂ ምግቡን አይሆንም ማለት ነው እና ደግሞ ደስተኛ ሆነው ልጆቻችሁ እንዲመገቡ ማድረግ ይችላል ማለት ነው እና ደግሞ ያው ለልጆቻችሁ ደግሞ እንዲመገቡ ጸልዩላቸው። እሺ እንደዚህ ሆኗል። ስለዚህ ከተፍ እናደርግና እንቀቅለዋለን። እንዳልኳችሁ መቀቀል ማትፈልጉ ከሆነ ተፈቀፍቁትና በቃ አንድ ላይ ደባልቃችሁ መጥበስ ትችላላችሁ። እንደ ምርጫችሁ ነው። አንድ ላይ አርጋችሁ ያው መቀቀል ትችላላችሁ። እንደዚህ ካረጋችሁ በኋላ እንቀቅለዋለን ማለት ነው። እንደዚህ አድርገን እንቀቅላለን ማለት ነው። ያጠለልኩትን የቀቀልኩትን
ሲበስልልኝ አወጣና ከዛ መጥበሻ እናግላለን። እንደዚህ እናደርግና አንድ ላይ ማሽ እናደርጋቸዋለን ማለት ነው። እኔ አብዝቼዋለሁ። አነስ አድርጋችሁ መስራት ትችላላችሁ። እሺ ይሄን ፈጭተን ካዘጋጀን በኋላ ካሮታችንና ድንቻችንን እንቁላል እናደርጋለን። ቅድም እንዳልኳችሁ አለርጂ የሆኑ ልጆች ወይ ደግሞ ቬጋን ማለትም ያው የእንስሳት ተዋጽኦ ማይወስዱ ልጆችም ይኖራሉ። እንደነሱ ከሆነ ደግሞ እንዲሁ ትንሽ ዱቄት ነስነስ ብቻ አድርጋችሁ እንዲያያዝላችሁ መጥበስ ትችላላችሁ ማለት ነው። አብረን እንደባልቀዋለን ማለት ነው። በደንብ እናዋህደዋለን። ደግሞ ካደባለቅነው በኋላ ወደ መጥበሱ እንሄዳለን። ያው ስንጠብስ በጣም በትንሽ ዘይት መሆን አለበት። እንዳይዝብን ብቻ መጥበሻችን አድርገን መጥበስ እንጀምራለን ማለት ነው። ግብለን እያደረግን እንደዚህ እያደረግን በየተራ እንጠብሳለን ማለት ነው። ስለዚህ ከጠበስን በኋላ እናወጣዋለን። እዚህ ያርገን
አንዳንዴ ሊፈረካከሽ ይችላል። እንደሱም ቢሆን ምንም ችግር የለውም። እቺ የተወሰነ ተፈረካክሿል። እንደዚህ ሆኖ ወጥቶልናል ማለት ነው። ይሄንን ቆያል ያው እንደዚህ ሆኖ ወጥቶልናል። ስለዚህ ቅድም እንዳልኳችሁ ልጆቻችሁ ራሳቸውን እንዲበሉ ብናበረታታቸው ጥሩ ነው። አሁን እነዚህ ምግቦች ይዘው ለመብላት በጣም ቀላል ናቸውና እንደዚህ ለሁለት ከፍላችሁ ሰጥቷቸው ይዘው ራሳቸው እንዲበሉ። አሁን ይሄ ብዙ አያንቅም፣ እያያችኋቸው ራሳቸው እንዲመገቡ ማድረግ ትችላላችሁ ማለት ነው። እንግዲህ እነዚህንም ምግብ በየቤታችሁ ሞክሯቸው። በሚቀጥለው ቪዲዮ እስከምንገናኝ ሰላም ነው።